እየተማርኩ እንዳንቺ አይነቷ የሰው ባል የምታማግጥ ምን ልትባል ነው? ዛሬ አለቅሽም፣ እገድልሻለሁ፣ ነፍስሽን ነው የማጠፋው። ቆይ እስከምን ነው እንደምታሰቃይ? እስከምን ነው አለቃሽ? ከህይወቴ እንድትወጪልኝ እፈልጋለሁ። ከህይወቴ ውጪልኝ! ውጪ! ውጪ! በቃ ኑሐሚን ህይወት ለሷ በጣም ከባድ ሆኖባታል። እዚህ ጋር እንደምታዩት በጣም ተስፋ ቆርጣ ፍቅረኛዋ ሌላ ፍቅረኛ እንደነበረው ቤት የሰራው መኪናው ሁሉም የሌላ ሴት እንደሆነ ስላወቀች በጣም ተከፍታለች። የእንጀራ እናቷም ልጅ ደግሞ ለሷ ያላት ጥላቻ በጣም ከባድ ነው። የእንጀራ እናቷም ባለቤቷን ከውጭ ዲቃላ ይዘህ መጣህ እያለች እሷም ከባለቤቷ ጓደኛ ልጅቷን እንደወለደች እሱም በደንብ አርጎ ነግሯት ነበር። ግን እውነት ለመናገር አባትየው አሁን ላይ ያለበት ሁኔታ በጣም ከባድ ነው። ፓራላይዝ እስከመሆንና መናገር እስከማይችል ድረስ ሆኖ አደጋ ደርሶበት ነበር። አሁንም ቢሆን ደግሞ እያገገመ እየተሻለው ነው። በጣም ወዳጅ የሆነውን ሰው አግኝቷል። ኑሐሚን አሁን ላይ በጣም ልትወጣ የማትችለው ችግር ውስጥ ገብታለች። ምክንያቱም አሁን እንደውም መኪና ሊገጫት ነበር። ስለዚህ መኪናው ገጫት ወይንስ ደግሞ ምን ሆነ? መጨረሻው እንግዲህ በደንብ ሲለቀቅ የምናይ ይሆናል። ኑሐሚን ከዚህ ነገር ትወጣለች ብዬ ተስፋ አረጋለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ውዶቼ እንግዲህ እጅግ በጣም የሚወደው በጣም አሪፍ ድራማ ነበር። ለእናንተም ደግሞ ለተመልካቾች ይዤላችሁ መጥቻለሁ። ከዚህ በኋላ በደንብ አድርጌ ስለምሰራበት ልክ እንደ ጽናት ድራማ ማለት ነው። ስለዚህ እናንተም ሰብስክራይብ አድርጉ። የኑሐሚን ድራማ አድናቂዎች ወዳጆች ይሄንን ቻናል ሰብስክራይብ አድርጉ። አዳዲስ በኑሐሚን እንትን ላይ ፍትፈታ እየፈተፈትኩበት እያወራሁበት ይዤ እመጣለሁ ማለት ነው። ውዶቼ እናንተም ደግሞ ላይክ በማድረግ አሳውቁኝ እንደምትወዱ በጣም ምርጥ የሆነና ለሰዎች አስተማሪ የሆነ ነው እና ኑሐሚን አባቷ እንግዲህ በመኪና አደጋ እንደዚህ በሽተኛ ሆኗል። አሁን ላይ ትንሽ እያገገመ ነው። ኑሐሚን ያፈቀረችው ወይንም በሆነ አጋጣሚ ይቺ ፊት ለፊት የምታያት ልጅ እንግዲህ ከጓደኛዋ ጋር ተደዋውላ ባወራችበት ሰዓት ላይ መድኃኒት የምጠጣበት ላይ ሆቴል ውሰጃትና የምጠጣው እንትን ላይ መጠጥ ላይ መድኃኒት አድርገሽበት ሆቴል ውስጥ ከወንድ ጋር እንድተኛ አድርጊያት፣ በአጠቃላይ ራሷን እንድትጠላ ኑሐሚን በቃ የሆነ የመጥፎ ህይወት ውስጥ እንድትገባ ነው የምትፈልገው። ይሄን ነገር የምታደርገው አባቴ ዲቃላ መጥቷል ብላ ስላሰበች ነው። ግን ደግሞ የገዛ እናቷ ልጅቷን የወለደቻት ከአባቷ ጓደኛ እንደሆነና ይሄም አባቴ ነው ብላ የምትመካበት ሰውዬ የሷም አባት እንዳልሆነ ለኑሐሚን ግን ትክክለኛ አባቷ እንደሆነ ስታቅ ልጅቷን በጣም ተስፋ ቆርጣ ነበር። ለሷ ያላት ጥላቻ እየጨመረ ነው የሄደው ማለት ነው። የኑሐሚን የእንጀራ እናቷ ልጅ ማለት ነው። ኦሬዲ እህቷ ልትሆን አትችልም። ምክንያቱም በአባትም በእናትም ስለማታገኝ እና እንግዲህ ውዶቼ ይህም ልጅ በዛን ሰዓት መጠጥ ውስጥ እንትን ጨምራባት በተኙ ሰዓት ነው ይሄ ልጅ ያገኘችው። በዚሁም አጋጣሚ እሱም አፈቀራት፣ እሷም ወደደችው። አብረው እየኖሩ ነበር። ግን አሁን ላይ ኑሐሚንን ይሄ በፊት ለፊት የምታዩት የኑሐሚን አባት ወዳጅ በጣም ብዙ ባለውለታ የሆነው ነው። እሱም ኑሐሚንን ለልጁ ለመዳር ተፍተፍ እያለ ነው። የኑሐሚንም አባት ደግሞ የሱ ልጅ ጋር ብትጋባ በጣም ደስ ይለዋል። ምክንያቱም በጣም የጠበቀ ወዳጅነት ስላላቸው። ብቻ ግን አሁን በጣም ከባድ የሆነው ነገር ኑሐሚን በጣም ተስፋ ቆርጣ በፍቅረኛዋ ላይ የሰማችው ነገር ማመን አቅቷት ውጭ ላይ ብቻዋን እየሄደች ባለችበት ሰዓት ላይ የሆነ የመኪና አደጋ ደርሶባታል። ያ የመኪና አደጋ ይገጫታል ወይንስ ደግሞ እንደዛው እንደደነገጠች ምንም ሳያረጋት ይቀራል?